በነገራችን ላይ ዛሬ አይኤምኤፍ ላይ ሲዘምቱ ነበር የብልጽግና ሰዎች ከአይኤምኤፍ ጋር ለመቆራረጥ ጫፍ ላይ ደረሱ ይመስላል እምናየው ነው የሚሆነው ትላንትና ምን በሰበር አንድ ፕሮግራም ሰርቻለሁ ማምሻው አንሙት በጣም በርካታ ነገሮች አራት ወርድስ ዊዝ ብልጽግና ዛሬ ሱዳን ጀነራል አንሱማለች ያሰር አልአታን ሾማለች ቺፍ ኦፍ ስታፍ አድርጋ በፊት የነበረውን ኦስማን አልሁሴንን አንስታለች በጣም በርካታ ቀጠናዊና ለማቀፋይ ሁኔታዎች ብልጽግና ለማስቀጠል የሚያስችል አንዳች ፌቨር እያገኘ አይደለም ሁሉ ነገሩ ተነስቶበታል ሁሉ ነገሩ ከብልጽግና ተጻራሪ ከብልጽግና በተቃርኖ ነው ይሆነ ያለው ኢትዮጵያ ውስጥ ነፃነትን ለሚፈልግ በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲገነባ ለሚፈልግ ሁሉ ለትግል የተመቸ ታሪካዊ ወቅት ላይ ነው የምንገኘው ይሄንን በተመለከተ ኤፕሪል ላይ የአሜሪካ መንግስት ትራቨል አድቫይዘሪ ለዜጎቹ ይዞ ወጥቷል ለዜጎቹ የተላለፈ መልእክት ቢሆንም እያንዳንዱ ኢትዮጵያዊ ይሄን ጉዳይ በጥልቀት እንዲመለከተው ማድረግ ተገቢ ስለሆነ ነው የምናነሳው ፖለቲካዊ ዲፕሎማሲያዊ በርካታ ትርጉሞች ያሉት ነገር ስለሆነ እንደው ዝም ብለን በዋዛ የምናልፈው ጉዳይ ስላልሆነ ምንድነው ሀገሪቱ ውስጥ ያለው ከሚለው እንነሳንሙት ይሄንን ትራቨል አድቫይዘሪ እንዴት አየው መልካም ምንድነው ሀገሪቱ ውስጥ ያለው የሚለውን እኔናንተ እንደ ኢቢሲ ኢትዮጵያ ውስጥ ያለው ምንድነው ስንባል ድርርብ ቀውስ አይነተ ብዙ ጦርነቶች እንላለን ብልጽግና ኢትዮጵያ ውስጥ ያለው ምንድነው ሲባል የብልጽግና ተምሳሌት የሆነች ኢትዮጵያ ነች ያለችው ይላል የአሜሪካ መንግስት ኢትዮጵያ ውስጥ ያለው ምንድነው ሲባል ያስቀመጣቸው ነገሮች ናቸው ዛሬ ያሉት የኢትዮጵያ ህዝብም ኢትዮጵያ ውስጥ ምን እንዳለ ያውቃል ስለዚህ የአሜሪካ መንግስት ኢትዮጵያ ውስጥ ምንድነው ያለው ሲል በወሩ መግቢያ ላይ ኤፕሪል 1 ይፋ ያደረገው ነገር የሚያሳየው ምንድነው ኢትዮጵያ ውስጥ ያለው አንሬስት አለመረጋጋት ነው ያለው አለ ቀውስ ነው ማለት ኢትዮጵያ ውስጥ ያለው ወንጀል ነው ክራይም ነው አለ ኢትዮጵያ ውስጥ ያለው ኪድናፒንግ እገታ አፈና ጠለፋ ነው ያለው አለ ኢትዮጵያ ውስጥ ያለው ቴሮሪዝም ሽብር ነው አለ ኢትዮጵያ ውስጥ ያለው ሌሎችም ናቸው አለ ሌሎችም ናቸው ሲል ወደ ኢትዮጵያ ለመጓዝ የምታስቡ ሁሉ እነዚህ ነገሮች ታሳቢ አድርጉ አለመረጋጋት አለ ወንጀል አለ አፈናና ጠለፋ እገታ አለ ሽብር አለ ላንድ ማይንስ አለ የመሬት መንሸራተት የኮሙኒኬሽን ዲስራፕሽንስ አሉ የኤግዚት ባንስ አለ የኤግዚት ባንስ ማለት ከሀገር ለመውጣት ለመንቀሳቀስ እገዳዎች አሉ አንዳንዶቹ ደግሞ እጅግ የባሰ የከፋ ስጋት ላይ ደርሰዋል ይሄንን ሲል ነው ኢትዮጵያ ውስጥ ምን አለ የሚለውን ያስቀምጠው እኛ አገዛዙን ስለምንቃወም ፕሮፓጋንዳ እየሰራ ለሚመስላቸው በአንድ ወይ በሌላ መንገድ በተለያዩ ዓለም አቀፍ ተቋማት በተለያዩ መንግስታት በተለያዩ ድርጅቶች የሚወጡት ሐሳቦች ከኛ ምን ያህል ሪቃሉ የሚለውን እኛ ከምንለው ምን ያህል ሪቃሉ የሚለውን ማስተዋል ተገቢ ነው ዛሬ ብልጽግና ልሳኖች በአማራ ክልል ስለዋለው ሰልፍ የተቃውሞ ሰልፍ አያነሱ ዛሬ ብልጽግና ልሳኖች የአሜሪካ መንግስት ስላሳለፈው ወደ ኢትዮጵያ አትሄዱ የሚል የጉዞ ክልከላ እኔ ምክር አለለው አድቫይዘሪ አለለው ማስጠንቀቂያ ነው ክልከላ ነው ይሄንን የተመለከተው ነገር አያነሱትም አያወሩትም ግልጽ ነው እነሱ ማውራት የሚፈልጉት የስንዴ ችቦ ይዘው ኢትዮጵያ የብልጽግና ተምሳሌት ነች የሚል ወሬ ማውራት ነው የሚፈልጉት የሚበላው ያጣ ህዝብ የሚያድርባቸው በመቶ ምናምን ዶላሮች የሚታደርባቸው ሪዞርቶችን ነው ማውራት የሚፈልጉት ወደ ኢትዮጵያ አትሄዱ ብሏል ዛሬ የአሜሪካ መንግስት እስከ ዛሬ በርካታ የጉዞ ክልከላዎች አድቫይዘሪዎች ትራቭል አድቫይዘሪስ ምናምን ሲወጡ እናስታውሳለን የዛሬው ይለያል አንደኛ እንዳትሄድ የሚያደርጉን ምክንያቶች ያስቀምጣቸዋል ሽብርን ጨምሮ ኢትዮጵያ ውስጥ የሌለ ወንጀል የለም አሸባሪዎቹ አክተሮችም እነማን እንደሆኑ ብልጽግና ሸፋኖ በሽብር ይከሰስልኝ
እንትን በአሸባሪነት ሲባል በደንብ ኢምፕሊኬት የተደረጉ ነገሮች አሉ በነገራችን ላይ የተጠና ትራቨል አድቫይዘሪ is like a policy statement ለኔ የፖሊሲ ስቴትመንት ያህል በጣም ዲቴል ነው በእያንዳንዱ ጉዳይ ላይ ያ ስለዚህ በየክልሉ ምን እንዳለም ያስቀምጣል ትግራይ አትሄዱ ሲል ከኤርትራ ድንበር ጋር ባለ ሁኔታ ትግራይና ወደ ኤርትራ ድንበር አትሄዱ ምክንያቱም አርምድ ኮንፍሊክት አለ በትጥቅ ታገዘ ግጭት አለ አለመረጋጋት አለ ወንጀል አለ አፋር አትሄዱ አርምድ ኮንፍሊክት አለ አለመረጋጋት አለ ወንጀል አለ አማራ ክልል አትሄዱ አለመረጋጋት አለ አርምድ ኮንፍሊክት አለ ወንጀል ክራይም አለ ጋምቤላ አትሄዱ ወንጀል አለ እገታ አለ የትጥቅ ግጭት አለ አለመረጋጋት አለ ቤኒሻንጉል ጉሙዝ አትሄዱ ወንጀል አለ እገታ አለ የትጥቅ ግጭት አለ አለመረጋጋት አለ በኦሮሚያ ተወሰኑ አካባቢዎች አትሄዱ የትጥቅ ግጭት አለ ጎሳ ተኮር ቀውስ አለ ኤትኒካሊ ሞቲቬትድ ቫዮለንስ አለ ብሔር ተኮር ጎሳ ተኮር ጥቃት አለ አለመረጋጋትም አለ ሲዳማ አትሄዱ አንዳንድ ሚዲያዎች በነገር ላይ 5 ክልሎች ምናምን ከለከለ ይላሉ ይሄ 5 ክልል አይደለም ትግራይ አፋር ጋምቤላ ቤኒሻንጉል ኦሮሚያ አማራ ሲዳማ ሴንትራል ኢትዮጵያ ሳውዝ ኢትዮጵያ ሳውዝ ዌስት ኢትዮጵያ actually አዲስ አበባ ብቻ ነው ሴፍ ነው የሚለው አዲስ አበባንም ማታ ላይ አትሄዱ ነው የሚለው በቃ ባጭሩ እኮ ገልጾልሃል እዛ ላይ አዲስ አበባ ውስጥ ገብቶ መውጣት ይቻላል ግን እሱንም ቢሆን በትልቅ ጥንቃቄ እንደዚህ መንቀሳቀስ አለባችሁ ይያለ የሚያነሳቸው ነገሮች አሉ በምንም አይነት ምክንያት ግን ወደ ሌሎቹ ክልሎች እንዳትሄዱ ይያለ እኮ ያስቀምጣል በምንም አይነት ምክንያት for any reason ወደ እነዚህ አካባቢዎች እንዳትሄዱ ነው የሚለው ይሄ ሁሉ እየተባለ የሰላማችን ሁኔታ ከምን ጊዜውም በላይ የተሻሻለ ነው ሰላምን እናጽና ይላል ብልጽግና ሲዳማ ክልል አትሄዱ ለምን የትጥቅ ግጭትና አለመረጋጋት አለ የት ሲዳማ ሴንትራል ኢትዮጵያ ክልል አትሄዱ ለምን አርምድ ኮንፍሊክትና አለመረጋጋት አለ አንሬስት አለ ሳውዝ ኢትዮጵያ አትሄዱ አርምድ ኮንፍሊክትና አንሬስት አለ ሳውዝ ዌስት ኢትዮጵያ አርምድ ኮንፍሊክትና አንሬስት አለ የሶማሌ ቦርደር አካባቢዎች ላይ ቴሮሪዝም ሽብር አለ እገታ አለ ላንድ ማይንስ አለ ፈንጂዎች አሉ ፍንዳታዎች ሱዳንና ደቡብ ሱዳን አካባቢዎች ድንበር አካባቢዎች ላይ አትሄዱ ለምን ወንጀል አለ እገታ አለ አለመረጋጋት አለ አርምድ ኮንፍሊክት አለ ወደ ኬንያ ድንበር አትሄዱ ለምን ሽብር አለ ቴሮሪዝም አለ አርምድ ኮንፍሊክት አለ አንሬስት አለ ይላል የት ነው የሚከደው 4 ኪሎ ቤተ መንግስትና የጫካ ቢባለው ቤተ መንግስት ነው እንግዲህ በብዙ በርካታ ሪፐብሊካን ጋርድ 2-3 እጥፍ ሪፐብሊካን ጋርድ እና ሌሎች ሴኩሪቲ እንትኖችን ደርድረህ እዛ ነው ገብተህ የምትወጣው ማለት ነው ህዝቡ የኢትዮጵያ ህዝብ ለጣፈንታው ተትቷል ማለት ነው አይደለም ማንሞት በዚህ ንግግር በዚህ መግለጫ yes የአሜሪካ መንግስት በዚህ መንገድ ነው የኢትዮጵያን ሁኔታ የገለጸው ይሄንን ሪያሊቲ ከአዲስ አበባ ወጣ ብሎ መንቀሳቀስ የፈለገ ሁሉ የሚያውቀው ሪያሊቲ ነው የኢትዮጵያን እውነት እንደ አሜሪካ ባሉ መንግስታት በዚህ መንገድ ተገልጿል ይሄንን የአውሮፓ ህብረት ይሄንን ሌሎች መንግስታት ምናልባት ሰሞኑን ደግሞ የእንግሊዝ መንግስትና ሌሎችም ማውጣታቸው አይቀርም ይሄ ዲፕሎማቲክ ዳይሜንሽን አለው ዲፕሎማሲያዊ ትርጉም አለው ምን ይያለና ያለው ዲፕሎማቲካሊ ስፒኪንግ ምን ማለት ነው ይሄ ፖለቲካሊ ስፒኪንግ ምን ማለት ነው ስለ ኢንቨስትመንት ስለ ኢኮኖሚ ያሰብን ከሆነ ከዛ አኳያ ምን ማለት ነው እንዲህ ያሉ ቀውሶችና ሁኔታዎች ባሉበት ሀገር አትሄዱ በሚባልበት ሀገር ማን ሄዶ ኢንቨስት ያደርጋል ኤፍዲአይ ላይ የሚያመጣው የራሱ ቀጥታ ተጽዕኖ አለው ቱሪዝም ላይ የሚያመጣው ቀጥታ ተጽዕኖ አለው
ዲፕሎማሲ ላይ የሚያመጣው ቀጥታ ተጽዕኖ አለው ሰላምና ደህንነት ላይ የሚያመጣው ተጽዕኖ አለው በሀገሪቱ በጣም በበርካታ ጉዳዮች ጋር የተገናኘ ነው አንሙት ይሄ አሁን የምታነሳው ነገር በጣም ብዙ ነገር ማለት ነው ብልጽግና እንግዲህ ዛሬ ያደረኩት ከሚለውም ሰልፍ ተደረገብኝ ከሚለውም ሰልፍ በላይ ከባድ ብሎው ነው ለብልጽግና የዛሬ ብልጽግና ሰዎች ሲጽፉት ያሉትን እንቆቅልሽ ልበለው ተቃርኖ ስመለከት ነው የነበረው ትንግርቱና የ8 አመታት የለውጥ ጉዞ ትሩፋቶች ፖለቲካዊ ትሩፋቶች ኢኮኖሚያዊ ትሩፋቶች ማህበራዊ ትሩፋቶች ይያል ይጽፋሉ ይገርምሃል በቃ የለውጡ በስንት መስዋዕትነት የተገኘው ለውጥ መጠበቅ የኢትዮጵያ ህዝብ ያገኛቸውን ኢኮኖሚያዊ ትሩፋቶች ማህበራዊ ትሩፋቶች ፖለቲካዊ ትሩፋቶች መጠበቅ እንዳለበት የብልጽግና ካድሬዎች ሲጽፉት ዋሉ ህዝቡን ይንቁታል እርግጥ ነው ይንቁታል በአንጻሩ አማራ ላይ ቢሆንም የአማራ አርሶ አደር የአማራ ወጣት የአማራ ህዝብ ሲናገሩ አለ ዛሬ ይሄንን በጦርነት ውስጥ በጠበንጃው ስር ያለ ህዝብ ስለሆነ እንጂ የአዲስ አበባ ህዝብም ለመናገር በነገር ላይ ነዳጅ የለም ተብሎ በወረፋ ሲሰቃይ የነበረ አሽከርካሪ ለብልጽግና ሰልፍ ሲባል ግን መኪኖች ተደርድረው ነዳጅ ተሞልቶላቸው ሰልፈኛ ተሸክመው ሲያንቀሳቅሱ እንዲውሉ ነው የተደረገው ሰልፍ ካልወጣችሁ እርምጃ ይወሰድባቸዋል በቤተሰብ ደረጃ ቅጣት ይጣልባቸዋል እየተባለ ህዝብ 8ኛ ዓመት ደግፎናል ለማለት ድራማ ሲሰራዋል ያውም አንድ ክልል ሳያፍሩ ለ8 ዓመት አንድ ክልል ላይ ብቻ የድጋፍ ሰልፍ ያስወጣሉ ምን ይያሉ እንደሆነ ግልጽ ነው የኦሮሞ መንግስት ነው ይያሉ ነው የነገሩን ያሉት እሱ ነው እድልህን ጠብቅ የሚባለው ለዚያ ነው ያህል ነገር ግን አምሮበት ሳይሆን በቅጣት ተገዶ እንዲወጣ በለቤት ካድሬ ተሰልፎ ያገሪቱ እውነታ ግን ይሄ ነው ለአሜሪካ መንግስት እንደገለጸው ነው አለመረጋጋት ወንጀል ሽብር የትጥቅ ትግል ወይም የትጥቅ ግጭት በትጥቅ ታገዘ ግጭት this is Ethiopia የኑሮ ውድነት ማህበራዊ ቅራኔ ቀውስ እውነታው ይሄ ነው እኛ ስላልነው ነው ወይ ህዝብ እየኖረው አይደለ ወይ መንግስታት እየመሰከሩ አይደለም ወይ እውነታው ይሄ ቢሆንም ትሩፋት በትሩፋት አድርገናል ለውጥ በለውጥ አድርገናል ውጣና ደግፈን ተብሎ ይሄ ምስኪን ህዝብ በጠበንጃ ስር ሲሰቃየ ነው ያለው የሚገርመው እዚህ መግለጫ ላይ አሜሪካ ኤምባሲ መግለጫ ላይ አሜሪካ መንግስት መግለጫ ላይ ከሀገር ለመውጣት ክልከላ ገዳ መኖሩን የገለጸበት ነው የገረመኝ ሪፖርት ሊደረጉ እንደሚችሉ ሊቀጡ እንደሚችሉ ሊታሰሩ እንደሚችሉ እስከ ስንት የሚቀጧቸው ሰዎች ሁላ እንዳሉ ነው የሚጠቅሰው አይደል እስከ $100,000 ሁላ እስከ $100,000 ኢሚግሬሽን ቅጣት ሊጣልባቸው እንደሚችል እንዳውም ሊጣልባቸው እንደሚችል አይደለም there have been cases where Americans have been fined more than $100,000 in immigration fines ኢሚግሬሽን ቅጣት እስከ $100,000 የተቀጡ ኢትዮጵያውያን ታስታውሳለህ ባለፈው ያንን ካናዳዊ $23,000 ክፈልና እንፍታ ሲባል ይሄ ሁሉ የተመዘገበበት የሚመዘገብበት የሚፈጸምበት አገር እንደሆነ ነው በግልጽ ያስቀምጠው ይሄ መንግስት አለ ወይ ይሄ ለዲፕሎማቲክ ማህበረሰቡ ምን ይናገራል ይሄ ከኢትዮጵያ ጋር ንግድና ኢንቨስትመንት ለሚያስቡ ምን ይናገራል በስህተት እንኳን ብታጠፉ ትቀጣላችሁ ነው የሚለው
ወደ ምን አይነት አገዛዝነት እንደተቀየረ ሰልፍ አልወጣም ተብሎ ህዝብ ወረቀት ተሰጥቶት ከያንዳንዱ ወረቀት